ሁልጊዜ እንደምነግራችሁ ቶፒኮች በተቀያየሩ ቁጥር እንደ ባዮሎጂ እንደ ኬሚስትሪ ትምህርት ቻፕተር 1 ቻፕተር 2 እያለን ላይፋችን ላይ ሌሰን ብቻ ሆኖ እንዳይቀሩ ፈራለሁ። የምንናገረው ግን የማንኖረው ሰዎች ይሄንን ስለዚህ ጉዳይ ያለ መረዳት ምንድነው ቢሉ በትክክል ልናናገረው ምንችለው ልናወራው ምንችለው ዲፋይል ልናደርገው የምንችለው ነገር ይዘን ግን ላይፋችን ላይ ምንም አይነት ውጤት የሌለው ነገር እንዳይሆን እግዚአብሔር በጸጋው ይርዳን። ቻፕተር አይደለም እየተማርን ያለ ነው። ይሄ የሌክቸር እየተደራረግን አይደለም። we are sharing life። የአንድን ሰው ህይወት ክራሽ ያደረገ የአንድን ሰው ህይወት የቀየረ አንድ ሰው ፐርሰናል ላይፍ ላይ ኢንፍሉዌንስ ያመጣን የእግዚአብሔርን ቃል እናንተንም ይንካችሁ እናንተንም ያገኛችሁ ብሎ ከዛ ደግሞ የእግዚአብሔር መገኘት በመካከላችን ፍሎ ያደረገ ነው እየተማርን ያለ ነው። ስለዚህ እንደ ቲዮሎጂ ክላስ ሌሰን አይደለም። ርዕስ ብቻ እንዳትቀይሩ፣ ላይፋችሁ ሳይቀይር ተጠንቀቁ። የምንማረውን ትምህርት ሁሉ ጊዜ እኔ ህይወት ላይ ምን አይነት ኢንፍሉዌንስ አምጥቷል የሚለውን ቼክ ማድረግ ይጠበቅብናል። ዛሬ እና የሚቀጥለውን ሳምንት ወይ ደግሞ 3 ሳምንት ዛሬ ብቻ እንዳልሆነ የማቀው የምጀምረው ትምህርት በእግዚአብሔር መታመን ነው። በእግዚአብሔር መታመን በእግዚአብሔር እስቲ አጠገባችሁ ያለውን ሰው በሉት በእግዚአብሔር መታመን በሉት። በእግዚአብሔር መታመን it's a deep revelation ነው። እግዚአብሔር ግን ከቃሉ በጌታ በኢየሱስ ክርስቶስ ስም ቆራርሶ ያስተምረናል። አሜን በሉ እስቲ። አራ አሜን በሉ። ብርድ አለ አይደል? ስለዚህ ሞቅ ያለ አሜን ካላችሁ አይበርዳችሁም። እስቲ በእግዚአብሔር እንድታመን ጸጋው ያግዘኛል በሉ። this is not faith። እምነት አይደለም፣ ስለ እምነት አይደለም የምናወራው፣ በእግዚአብሔር ላይ ስለመታመን ነው። ምን እንደሆነ በደንብ አድርጌ ዲፋይን አደርግላችኋለሁ። በጌታ በኢየሱስ ስም በጣም ላይፌ ላይ ሊኖረኝ ከምፈልገው ኳሊቲዎች አንዱ በእግዚአብሔር ላይ የምታመንበት ሌቭል መጨመር። ክብር ለኢየሱስ ይሁን። ይሄ እኔ የእግዚአብሔር ሰው ኮንኩ ቃል ብቻ አይሆንባችሁ በኢየሱስ ህይወታችሁ ላይ ይስራ በኢየሱስ። በእግዚአብሔር መታመን it's a most powerful weapon in the spirit realm። በመንፈስ ዓለም የምንጠቀምበት ከእግዚአብሔር አድቫንቴጅ የምንወስድበት ትልቁ ዌፐን ነው በእግዚአብሔር መታመን። እና በጣም ደስ የሚለው ጌታ ይሄንን ቶፒክ ሲመርጥልን ከዚህ በፊት ከተማርነው ጋር በቃ ይገናኛል። ስለዚህ ቀጥሎ ነው የሚሄደው ማለት ነው። ኢየሱስ ጌታ ነው። አሜን በሉ እስቲ። ያላወቃችሁት ፐርሰን ላይ መታመን አትችሉም። ያላወቃችሁት ፐርሰን ላይ በጭራሽ መታመን አትችሉም። አሁን ለምሳሌ ዲቦራ በማታውቁት ሰውዬ ላይ እምነት አለኝ ብትለኝ ቅዠት ነው። መታመን ከእውቀት ጋር ይገናኛል። ስለዚህ ባላወቃችሁት ፐርሰን ላይ መደገፍ፣ ባላወቃችሁት ፐርሰን ላይ እምነታችሁን መጣል፣ ባላወቃችሁት ፐርሰን ላይ ትረስትን ቢውልድ ማድረግ አትችሉም። ስለዚህ ሰውን የምታምኑበት ልክ ከሰውየው ጋር ያላችሁ ሪሌሽንሺፕ ልክ ነው። ከኔ ጋር ናችሁ አላችሁ? ሰላም ናችሁ? ሰውን የምታምኑበት ልክ ከሰውየው ጋር ያላችሁ ሪሌሽንሺፕ ልክ ነው። ይኸውላችሁ እምነት is an action። ያንን ሰው አመንኩ ስትሉ ወሬያችሁ አይደለም የሚያሳየው፣ አክሽን ነው። ስለዚህ ባላወቃችሁት ነገር ላይ ባልተረዳችሁት ነገር ላይ ባልተደገፋችሁበት ኢንቲሜሲ በሌላችሁ ፐርሰን ላይ ልታመን ብትሉ ራሱ አትችሉ። even if it's God። ከኔ ጋር ናችሁ አላችሁ? ስለዚህ መታመን የሚባለው ነገር ከመተዋወቅ ነው የሚጀምረው። በጣም ኢንቲሜት የሆናችሁትና ከናንተ ጋር ረጅም ጊዜ የቆዩ ሰዎች ሌቭል whether you like it or not እነሱን ትረስት የምታደርጉበትም ሌቭል በዛው ኢንቲሜሲ ልክ ይለያያል። ከኔ ጋር ናችሁ? እግዚአብሔር ላይ ትታመናላችሁ? አረ አሜን በሉስ።
ሌቭሉ ይለያያል። ክብር ለኢየሱስ ይሁን። እሺ ከመጽሐፍ ቅዱስ አንድ ክፍል እናንብብና ከዛ በኋላ እቀጥላለሁ። ቁጭ እንዳለን ዛሬ ብርድ ስለሆነ ፈቅጄላችኋለሁ። ትንቢተ ኤርምያስ ምዕራፍ 17 ባለፈው ተፖተሪን ክሌን 18 ነበር። ዛሬ ደግሞ 17 ቁጥር 5 እስከ 8 እግዚአብሔር እንዲህ ይላል፣ በሰው የሚታመን በስጋ ለባሽም የሚመካ ልቡንም ከእግዚአብሔር የሚያርቅ የተረገመ ነው። ቀስ ያለን ነው። በሰው የሚታመን በስጋ ለባሽም የሚመካ ልቡንም ከእግዚአብሔር የሚያርቅ የተረገመ ነው። 4 ነጥብ። ስለዚህ በሰው የሚታመን በስጋ ለባሽ የሚመካ ልቡንም ከእግዚአብሔር የሚያርቅ የሚለው ተመሳሳይ ዴፊኒሽን ያላቸው ከኔ ጋር ናችሁ? እንደ ቤት ስማችሁ እናታችሁ እንደምትጠራችሁና የትምህርት ቤት ስማችሁ ውሰዱት። በሰው የሚታመን በስጋ ለባሽ የሚመካ ከዛስ ልቡንም ከእግዚአብሔር የሚያርቅ። እነዚህ ሰዎች አንድ አይነት ሰዎች ናቸው። ስለዚህ በሰው ስትታመን ባይ ዲፎልት ልብህን ከእግዚአብሔር እያራክ ነው ማለት ነው። ጌታ ይርዳል። በሰው የሚታመን በስጋ ለባሽ የሚመካ ልቡንም ከእግዚአብሔር ምን የሚል ረበስ አታድክሙኝ እስቲ መልሱ እስቲ። ልቡንም ከእግዚአብሔር ምን የሚል የሚያርቅ ሰው ምን ያለ ነው ይላል? የተረገመ ነው ይላል። ክብር ለኢየሱስ ይሁን። አሜን በሉ እስቲ። አረ አሜን። የተረገመ ነው ሚንስ የተረገመ ነው። ስለዚህ ትረስቱ፣ እምነቱ፣ ትምክቱ ሰው ላይ ያለ ሰው የተረገመ ነው። ይሄ የተወሳሰበ ነገር አይደለም። ባይዘው እዚህ ጋር የሚያወራው እርግማን፣ ይሄ እርግማን ሲባል ምንም ኮምፕሊኬት አታደርጉት። ለብለሲንግ ኢምፓወርድ አይሆንም፣ ለስኬት ኢምፓወርድ አይሆንም። ነገሮቹ ሰክሰስ ውስጥ ሊሆኑ ኢምፓወርድ አይሆንም። ፎር ዘ ኔጌቲቭ ኮዝ ኢምፓወርድ ይሆናል ማለት ነው። የተረገመ ነው ማለት ነው። ስለዚህ በስጋ ለባሽ ላይ ተደግፈ በእግዚአብሔር ዴፊኒሽን ለዘላለም ሊሳካል አይችልም ማለት ነው። ከኔ ጋር ናችሁ? ስለዚህ በሰው የሚታመን ልቡ በሰዎች ላይ የሚመካና ከዛስ ይሄ ልቡን ደግሞ ከሰዎች የሚያረቅ ሰው አንድ አይነት ሰው። ይሄ ሰውዬ ሙሉ ፓኬጅ ነው፣ ፉል ፓኬጅ። እሺ ቀጥል። በምድረ በዳ እንዳለ ቁጥቋጦ ይሆናል። እሺ መልካም ነገርም ሲመጣ አያይም። ይኸውላችሁ ይግባችሁ ምን እንደሚል ታውቃላችሁ? መልካም ነገር አይመጣም አይደለም የሚለው። ልቡ በሰው ላይ ስለሆነ ከእግዚአብሔር የሚመጡ የትኛውንም መልካም ነገሮች ማየት አይችልም። እንዲህ ትላላችሁ። እግዚአብሔር ምስክሬ፣ ብዙዎቻችን እግዚአብሔር ላይ ካለን መደገፍ ይልቅ ወይ በራሳችን ባይዘው መጀመሪያው ላይ የሚለው ምንድነው ታውቃላችሁ? even if he is a warrior ነው የሚለው። የመጨረሻ ቻምፒየን ቢሆን እንኳን ይላል። እና የመጀመሪያውን ዲስክራይብ ሲያደርገው በራሱ ላይ የሚታመንን ሰው ነው የሚያወራው። ቀጥሎ ደግሞ በስጋ ለባሽ ላይ የሚታመንን ሰው ነው የሚያወራው። ስለዚህ ነገሮችን በራሳችሁ ለማሳካት፣ ነገሮችን በራሳችሁ አኮምፕሊሽ ለማድረግ፣ ነገሮችን በራሳችሁ ጥረት የሆነውን ነገር ከሆነ ነገር ለመገጣጣም ልክ ስትሞክሩ ራሱ ይላል ከእግዚአብሔር የሚመጣን መልካም ነገር ማየት አትችሉ። እግዚአብሔር ይርዳል። አረ አሜን። ስለዚህ the blessings and the goodness of God ዝም ብሎ ላይፉን ሰራው እንዲያደርጓል ይላል። እሱ ግን ማየት አይችልም ይላል። ከኔ ጋር ናችሁ? አጋር የመጨረሻ ሆፕ አደረገች በሳራ ጥፋት። እግዚአብሔር አምላክ የተባረከ ይሁን። አብርሃም አላጠፋው። ጥፋቱ የማን ነው? ግባ አለችው። ሰውየው ገባ። ልክ ስትወልድ ይላል አጋር አብርሃም ዊሽ የሚያደርገውን ነገር ስለሰጠችው
በአብርሃም በኩል ውርስ የሚባለው ነገር የሷ እንደሆነ አብርሃም ላይ መደገፍ ጀመረች። አብርሃም ላይ ከመደገፏ የተነሳ ይላል የዋናዋን የአለቃዋን በአለቃዋ ፊት አለቃዋን ማቃለል ጀመረች ይላል። ታቃለላት ጀመር፣ ዲስሪስፔክት ታደርጋት ጀመር ይላል። ለምን? ለአብርሃም ልጅ ወልጄለታለሁ ወራሽ የሚሆነው ልጅ እኔ ጋር ስላለ ብላ ዲስሪስፔክት ማድረግ ጀመረች ይላል። ሳራ ዲስሪስፔክት ማድረግ ጀመረች። ከዛ ሳራ አይ ከዚህ በላይ እኔ ልቋቋም ልታገስ አልችልም ሸኝልኝ አለች። በሸኘችውም ጊዜ የዚህ ሴትዮ ሆፕ፣ የዚህ ሴትዮ ተስፋ፣ የዚህ ሴትዮ ያላትን ነገር በሙሉ ዲፔንድ ያደረገችው ሰውዬን ስለሆነ ሉዝ ያደረገችው በምድረ በዳ በቤርሳቤ ምድረ በዳ ምን አለች ይላል? ተቅበዘበዘች ይላል። ከዛ እግዚአብሔር መጣ፣ the angel of the Lord which means ኢየሱስ መጣ ይላል። the angel of the Lord መጣና አወራት ይልና ይሄንን ህዝብ አደርገዋለሁ አለና the angel of the Lord የጌታ መልአክ አይኗን ከፈተላት ይላል። የጌታ መልአክ ምንጭ ከፈተላት አይደለም የሚለው፣ አይኗን ከፈተላት ነው የሚለው። አይኗንም በከፈተላት ጊዜ አጠገቧ ምንጭ ነበር ይላል። ከኔ ጋር ናችሁ? ይኸውላችሁ የትኛውንም የእግዚአብሔር ቪዚቴሽን አይኗን አብርሃም ካደረገባት ነገር እስካላነሳች ድረስ ማየት አትችልም። ቀስ እያለ ይገባችሁ። ስለዚህ የተለየን ምንጭ የማፍለቅ ፕላን የለውም እግዚአብሔር። አጠገቧ ያለውን ምንጭ ግን አሁን አለ አይንሽን ከአብርሃምም ከሳራም ላይ አንሺ፣ ይሄንን ብላቴና እንደ ብላቴና ህዝብ አደርገዋለሁ አላት። ሌላ ኮቨነንት ከብላቴናው ጋር ገባና አይኗን ከፈተው ይላል። አይኗን ከፈተው ሲል ከመንፈስ ዓለም አይደለም የጠጣችው ውሃው። እምነታችሁ በራሳችሁ ፖቴንሻል በራሳችሁ አቅም ወይም ደግሞ በሌላ አካል ላይ ዲፔንድ የሚያደርግ ከሆነ የምትደገፉት ሌላ አካል ላይ ከሆነ እግዚአብሔር ከመንፈስ ዓለም የሚያመጣውን ህይወታችሁ ላይ የሚሰጣችሁን መልካም ነገር ማየት አትችሉ። ክብር ለኢየሱስ ይሁን። አሜን። እሱ ደግማን በብልኝ እስቲ ልቡንም ከእግዚአብሔር የሚያርቅ የተረገመ ነው። እሺ በምድረ በዳ እንዳለ ቁጥቋጦ ይሆናል። እሺ መልካም ነገር ሲመጣ አያይም። መልካም ነገር ሲመጣ ምን አይልም? በሉሲ መልካም ነገር ሲመጣ አይ መልካም ነገር ሲመጣ አይ even when goodness is all around him he won't experience it. ከእግዚአብሔር የሆነውን መልካም ነገር መለማመድ አይችልም፣ ኤክስፒሪየንስ ማድረግ አይችልም፣ ማጣጣም አይችልም። ለምን? እምነቱ በስጋ ለባሽ ላይ ነው። ዘስጋ ለባሽ includes you. ሃሌሉያ አሜን በሉስ። እሺ ቀጥል። በምድረ በዳ እንዳለ ቁጥቋጦ ይሆናል። እሺ መልካም ነገር ሲመጣ አያይም። እሺ ሰው በሌለበት በጨውም ምድር በምድረ በዳ በደረቅ ስፍራ ይቀመጣል። እሺ ነገር ግን በእግዚአብሔር የሚታመን ማዲቮስ ሳፓይ መታመኛውም እግዚአብሔር የሆነ ታርቬላይ ካሱ ፕረዲያስ እሺ በውሃ ዳር እንደተተከለ ስሩንም ወደ ወንዝ እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም። እሺ ቅጠሉም ዘወትር እንደለመለመ ነው። እሺ በድርቅ ዘመን አይሰጋም። እሺ ፍሬ ማፍራቱም አያቋርጥም። ክብር ለኢየሱስ ይሁን። አራ አሜን። ቃል እየሰማችሁ ነው? I will bless with happiness the one who trusts in me. ቀጥሎ ደግሞ ምን ይላል? መታመኛውም እግዚአብሔር የሆነ የሚለውን the one who trusts me alone. በእኔ የሚታመን እኔን ብቻ የሚታመን እሱን በደስታ ባርከዋለሁ ነው የሚለው። ይኸውላችሁ ደስታን እንደ በረከት ሰጠዋለሁ አይደለም የሚለው፣ እሱን በደስታ ነው መባረክ። ክብር ለኢየሱስ ይሁን። አሜን በሉ እስቲ። እግዚአብሔር እዚህ ሰውዬ ጋር ሲመጣ በረከትን ይዞ ደስ እያለው ነው የሚመጣው። በደስታ ባርከዋለሁ ይላል። ከዛ በኋላ ቃሉን የሚያሰላስል ሰው፣ የእግዚአብሔርን ቃል ብቻ ሜዲቴት የሚያደርግ ሰው ይሰጠው የነበረውን በረከት ሁለተኛ ጊዜ ኤርሚያስ ምዕራፍ 17 ላይ እግዚአብሔር ደገመው እና ላይፍ ኤቨር ግሪን ነው የሚሆነው።
ማሩ ፍራዲያ ካታይ አንዛይቲ የሚባል ነገር ላይፉ ላይ አጠገቡ ራሱ ሊደርስ አይችልም ማለት እና በእግዚአብሔር የሚታመን ቀጥሎ ምን ይላል? the one who trusts me alone። በጣም ከሚገርመኝ የእግዚአብሔር ካራክተር ውስጥ አንዱ እንድናምነው የሚፈልገው ብቸኛ ፐርሰን እሱ ነው። ላይፋችን ላይ ትረስት እንድናደርገው የሚፈልገው ብቸኛ ፐርሰን እሱ ነው። አላችሁ? ሰላም ናችሁ? እሱም በመታመን ውስጥ እኛ ላይፍ ላይ የሚያመጣቸው ሰዎች አሉ። ከሱ አንፃር ነው ምናምናቸው። እሱም ብቻ ነው መታመነው። ሌላውን በአይነ ቁራኛ ማለት አይደለም። በእግዚአብሔር መታመን ማለት ሀበሻ በጣም አደገኛ ፍጡር ስለሆነ እንዴት አድርጎ እንደሚሰማኝ አሁን ቤት ገብቶ እንዲህ እህትና ወንድሞቹን ሰብስበው ከዚህ በኋላ እንዳይል ነው። in regards to him እሱም በማመን ውስጥ ላይፋችን ላይ የሚያመጣቸውን ሰዎች ከሱ አንፃር ነው ምናምናቸው። የምንደገፈው እምነታችንን የምንጥልበት ብቸኛ ፐርሰን ግን እግዚአብሔር ብቻ ነው። አላችሁ ከኔ ጋር? ምንድነው ትረስት ማድረግ የሚባለው? ይሄ the Hebrew word ባታች ነው የሚለው። እንዴት ምንድነው ዲፋይን የሚያደርገው የእግዚአብሔር ቃል ብዬ ሳስብ የመጀመሪያው ባታች የሚለው ወይም ደግሞ በእግዚአብሔር መታመን ይሄ ፌዝ አይደለም። በደንብ አድርጋችሁ ስሙ። እምነት አይደለም። በእግዚአብሔር መታመን ይሄ ባታች የሚለው ቃል the Hebrew word የመጀመሪያው to have confidence in his character ማለት ነው። በእግዚአብሔር ባህሪ ላይ ኮንፊደንት መሆን ማለት ነው ባታች ማለት። እሱ ባለው ካራክተር ላይ ኮንፊደንት መሆን ማለት ነው። የእግዚአብሔር ቃል ሚልክያስ ምዕራፍ 3 ቁጥር 6 ላይ ሲናገር እግዚአብሔር ስለራሱ ካራክተር ሲያወራ በጣም ደስ የሚለኝ ቃል አለ። እኔ እግዚአብሔር አልለወጥም ይላል። ወራባከታ ስለራሱ ነው እግዚአብሔር የሚያወራው እና ስለራሱ ሲነግራቸው ምን አለ? ለሕዝቡ ሰበሰባቸውና እናንተ ናችሁ እየተቀያየራችሁ ያስቸግራችሁኝ አለ። ሚልክያስ ላይ ስለ ሌብነታቸው ስለ ተለያየ ነገራቸው ካወራቸው በኋላ እሱ የእናንተ ድርሻ ነው፣ የእናንተ ዴፊኒሽን ነው። if you want to define me እኔ አልለወጥም ማለት። ስለዚህ በማይለወጠው የእግዚአብሔር ካራክተር ላይ ኮንፊደንት መሆን ነው በእግዚአብሔር መታመን ማለት። እግዚአብሔርን አይጥለኝም ካልነው ለዘላለም ነው የማይጥለን። እግዚአብሔር ደግ ነው ካልነው ለዘላለም ነው ደግ። ይሁላችሁ ሰው ለምን መታመን እንደሌለበት ልንገራችሁ። የሆነን ጉድነስ ባሳያችሁ ልክ ኤክስፔክት ባላደረጋችሁበት ሌቭል ኢቭል ሳይዱን ያሳያችሁ። ስለዚህ እዚህ ጋር የካራክተር መለዋወጥ አለ ማለት ነው። ከእግዚአብሔር ግን መልካምነትን ከቀመስክ በኋላ ክፋትን መቅመስ አትችልም። እግዚአብሔር መጀመሪያ ያሳየ ብቻ ነው። ለምን ካልከኝ የእግዚአብሔር ቃል ሲናገር እኔ ብሎ ስለራሱ ሲያወራ እኔ እግዚአብሔር ምን አልልም አለ። እስቲ በሉ እግዚአብሔር በሉ በእኔ ህይወት አይለወጥም በሉ። እስቲ ድገሙ። እግዚአብሔር በእኔ ሁኔታ በእኔ ህይወት አይለወጥም በሉ። the same God እና ለዘላለም ኮንስታንት የሆነ ባህሪ ያለው ፐርሰን እግዚአብሔር ነው። he's so constant እና ልክ አንተ ጋር ሲደርስ የሚቀየር ባህሪ የለውም እግዚአብሔር። አረ ኢየሱስ ጌታ፣ አረ አሜን በሉ። እኔ እግዚአብሔር ምን አልልም አልለወጥም ማለት እና እሱ ላይ ነው ትረስት እንድናደርግ የመጀመሪያው to have confidence በሱ ካራክተር ላይ ኮንፊደንት መሆን ማለት ነው። በእግዚአብሔር መታመን ማለት ኮንፊደንት መሆን ማለት ይሄ የሆነ የወለዷችሁና የወለደች እናት ያሁን እኔ
መቼም towards me ክፋት ታደርጋለች ብዬ ኢማጂን ማድረግ አልችልም። ለምን ካላችሁ ለኔ ባሳየችኝ ባህሪ ለኔ በሆነችልኝ ነገር ቢውልድ ያደረኩት ትረስት አለ towards me። ስለዚህ whatever she does እኔን ከመጥቀም አንፃር እንደምታደርገው አምናለሁ። ስለዚህ የእግዚአብሔር ባህሪ የሚቀያየር የሚመስላችሁ ዛሬ የሚወዳችሁ ነገ ደግሞ የሆነ ፊቱን ሰወር ያደረገ ከዛ ከነጉዲያ የሚቆጣ ከዛ በኋላ የሚገርፍ ከዛ ከገረፈ በኋላ እንደ አቶ አሰፋ አይደለም የኔ ወንድም። የድሮ በጣም ነበር የምናደሩ እናቴ ቅጥቅጥ ካረገችኝ በኋላ አመመህ አፈር ከድሜ ያብልተኝ። እግዚአብሔር እንዲህ እየተቀያየረ ለእናንተ ፕሬዘንት የሚያደርገው ቨርዥን የለው፣ አይለወጥም እግዚአብሔር። አሜን በሉ እስቲ። እኛንን towards him ያለን አፕሮች የሚቀያየረው እንጂ እግዚአብሔር በባህሪው አይቀየርም፣ አይለወጥም። ለዛ ነው በጣም ርቀን በጣም በቃ ከዚህ በኋላ ጌታ ሆይ አንተ ትነካኛለህ በመልባቸው ሞመንቶች ወደ እግዚአብሔር ፕሬዘንስ ስገባ he is the same God። በጣም ይገርመኛል የማንነቱ ከጌታ ልገባ በማልችልበት ወድቄ ተጨንቄ ተሰቃይቼ እንደምንም ብዬ እሱ ወዳለበት ትሮኑ ስገባ he is the same God ስላችሁ ሳቁ ድምጹ እኔ ማቀው ያሳደገኝ የእግዚአብሔር እጅ ያሳደገኝ ማአዱቫ ካታያ ማንዶሳ ያሳደገኝ የእግዚአብሔር ፕሬዘንስ ከኔ ሁኔታ ጋር ተያይዞ አይቀየርም። he is the same God he is the same God። እና ገረማለሁ አንዳንድ ጊዜ እኮ እሱ ፕሬዘንስ ውስጥ ኪፕ የሚያደርገን ይሄ ማንነቱ ነው። he is the same። ከኔ ጋር ናችሁ? ሰላም ናችሁ አላችሁ? እግዚአብሔር አይለወጥም በሉ እስቲ በሉ። ሚልክያስ 3:6 ላይ እኔ እግዚአብሔር ምን አልልም አልለወጥም ማለት እግዚአብሔር አልለወጥም። ስለዚህ የመጀመሪያው ይሄንን ካራክተሩን በደንብ አድርገን መረዳት አለብን። በደንብ አድርገን ለዛ ነው ከብዙ ሰዎች ጋር በተለይ እዚህ ምድር ላይ ኮሙኒኬት ለማድረግ የምትቸገሩት ተውኩት። የመጀመሪያው ይሄ ነው። እግዚአብሔር አይለወጥም። ክብር ለኢየሱስ ይሁን። እግዚአብሔር አይለወጥም። እግዚአብሔር አይለወጥም። ልክ እግዚአብሔርን በቃ ይተኩልኛል ብለ ኢማጂን በመታደርጋቸው ሰዎች መደገፍ ስትጀምር በእነሱ ሰዎች ይቀጣል እግዚአብሔር። ከፈለገ ተሰማ እንደውን ስማ ትራይት ልምከራችሁ ሞክሩትና ምን አይነት ኤክስፒሪየንስ እንዳለው እስቲ ተለማመዱት። እግዚአብሔር ለብቻ ጥቅት እንድንሆን ጌታ ይፈልጋል። ይሄ ሲባል ኦቶሪቲ እግዚአብሔር ያስቀመጠው ላይን እግዚአብሔር ያስቀመጠው ሃይራርኪ ዲስሪስፔክት ይደረጋል ማለት አይደለም። ባይ ዲፎልት እሱ ላይ መደገፍ ስትጀምር ካራክተር ራሱ እግዚአብሔራዊ ነው የሚሆነው። ልጥሰው አትችልም። ክብር ለኢየሱስ ይሁን። አሜን። እሺ ስለዚህ የመጀመሪያው ባታች የሚለው ቃል the Hebrew word is to have confidence in his character. To have confidence in his character. አንድ ቦታ ላይ በጣም ዛሬ አሁን ቅድም በዘመርኩላችሁ መዝሙርና አሁን በማንብላችሁ ቃል ውስጥ ነው ያልኩት። ማራቶ ተዘፍዝፌ ነው ያልኩት። ጌታ ሻንዳ ካታይ የሆነ አይነት የእግዚአብሔር ነገር ኬር ያድርገኝ ነው የመጣሁት ራሱ። አንድ ቦታ ላይ መዝሙር ምዕራፍ 3 እና 4 ላይ እዛው ያሳደገው ከልጅነቱ ሽሩሩ እያለ ያሳደገው አቤሴሎም በዳዊት ላይ ተነሳበት ይላል። በዳዊት ላይ ተነሳበት አቤሴሎም። ከዛ
ዳዊትም ዙፋኑን ለቆ ወደ ምድረ በዳ ሸሸ ይላል። ባይ ዘ ዌይ የእስራኤል ህዝቦች ትልቅ ካራክተር ውስጥ አንዱ ንጉስ ዙፋኑ ላይ ይሞታል እንጂ ለቀቀ ማለት ሞስት ፕሮባብሊ አይመለስም። ለቀቀ ማለት አይመለስም። ዙፋኑ ላይ ይሞታታል እንጂ እየታገለ መፈንቅለ መንግስት እንኳን ቢነሳበት አጌንስቲት እየሞከረ ወደ እግዚአብሔር እየጸለየ ይሞክራል እንጂ ዙፋን ጥለ ሀገር ጥሎ የሸሸ እና የተመለሰ ብቸኛ ሰው ዳዊት ነው። ሸሸ ይላል። ከዛ ምን ይላቸዋል? እግዚአብሔርም በምድረ በዳ በሞርኒንግ ላይ ይመስለኛል ጠዋት ላይ፣ ምክንያቱም ምዕራፍ 4 ላይ ደግሞ ኢቭኒንግ ፕሬየሩ ነው ይላል። ስለዚህ ምዕራፍ 3 የጠዋት ፕሬየሩ ሊሆን ይችላል። እና ምድረ በዳ ሄዶ ለእግዚአብሔር መዘመር ጀመረ እና ህዝቡ ተሰብስበው አለ እግዚአብሔር እንኳን ቢመጣ አይረዳውም አሉ ይለዋል ለእግዚአብሔር። ይሄን አያችሁ? የመጨረሻ የዳዊት ኦቶሪቲ፣ የዳዊት ፓወር፣ የዳዊት ኃይል ያለው እግዚአብሔር ጋር እንደሆነ ስለሚያውቅ እስቲ አንብብልኝ በእናት ምዕራፍ 3 ቁጥር 1 ጀምሮ። እግዚአብሔር ሆይ ጠላቶቼ ምንኛ በዙ፣ እሺ ስንቱስ በእኔ ላይ ተነሳ። እሺ ብዙዎች ነፍሴን እግዚአብሔር አይታደግሽም አሏት። አያችሁ? እግዚአብሔር ምን አይልሽም? አይታደግሽም አሏት። እሺ እግዚአብሔር ሆይ አንተ ግን ዙሪያዬን የምትከልል ጋሻ ነህ። እሺ ክብሬና ራሴንም ቀና ቀና የምታደርግ አንተ ነህ። እሺ ወደ እግዚአብሔር ድምፄን ከፍ አድርጌ እጮሃለሁ፣ እሺ እርሱም ከተቀደሰ ተራራው ይመልስልኛል። እሺ እተኛለሁ፣ አንቀላፋለሁ። ምን እላለሁ? በሉ እስቲ እተኛለሁ። ቀጥሎ ምን አለ? ኩዴታ ውስጥ ነው ሰውየው። ምድረ በዳ ላይ አቤሴሎም ሊገለው የሚያሳድድበት ሞመንት ነው። አቤሴሎም ዳዊትን አገኘ ማለት ወገኖች ይገለዋል። የእግዚአብሔር ቃል ግን ሲናገር እኔ ግን አለ because I know you አንተን በደንብ አድርጌ ስለማቅ ከዙፋን መጥተው ወደ እኔ እንደምትመለስ ስለማቅ እኔ ግን ተኛለሁ ብቻ አይደለም አንቀላፋለሁ። እየተሳደደ ያለ ስደት ላይ ያለ ዳዊት ከዛስ ክንድህ እግዚአብሔር ደግፎኛልና ይዞኛልምና እነቃለሁ። ይኸውልህ ክንድህ ደግፎኛልና ነው የሚለው አዲስ መደበኛ ተርጉም። ክንድህ ደግፎኛልና ምን እላለሁ አለ? እነቃለሁ አለ። እና ከዚህ ስደት፣ ከዚህ መከራ፣ ከዚህ ፔን ከእግዚአብሔር ሐሳብ ውጪ የዳዊት ህይወት ላይ የሚሆን ነገር እንደሌለ እርግጠኛ ነው። በቃ እርግጠኛ ነው ሰው። እና አንተ ብቻ ና ይሏል ምዕራፍ 4 ላይ እና ስትመጣ እነዚህ ሰዎች ላይ የሚደረግባቸው ነገር እኔ ጠንቅቄ ያውቃለሁ ይሏል። ስለዚህ ከእረኝነት ጀምሮ እስከ ንግስና፣ ከንግስና ዙፋኑን እስከ መልቀቅ ድረስ ያለውን የእግዚአብሔር ማንነት ለዳዊት ያው ነው። በዛ ላይ ነው ኮንፊደንት የሆነው። ለዛ ነው በእግዚአብሔር የሚታመነው። ከኔ ጋር ናችሁ? ለዛ ነው እሱ ከትራክ ሲወጣ ነው ሁሉ ጊዜ እግዚአብሔርን ከቅዱሱ መንፈስ አታጉድለኝ እያለ የሚጸልይ። if he is aligned with God ላይፉ ላይ እግዚአብሔር ያሰበው ብቻ እንደሚመጣ ያውቃል። እስቲ ማን ነው ከዚህ ውስጥ ልጁ አሳዶት ምድረ በዳ ከቶት ያለውን ነገር ዙፋኑን በሙሉ ተቆጣጥሮ ባይዘው በከተማው ላይ አንደኛ ሳሙኤል ምዕራፍ 15 ጀምሮ ስታነቡ አቤሴሎም ሆዬ በቃ ገዛው ብላውላ መሽከርከር ጀምራ ነበር። ተከታዮች አብዝታ ነበር። እንደዛ ሆነ። ቀጥሎም ይላል ዳዊትን ሊያጠፋ አድራሻውን ሰምቶ ሲሄድ ነው ባይዘው የሌለ አሟሟት ይሞት ጸጉሩን ያዘው ይላል አይደል? እንዴት ነው ጸጉሩን ያዘው? አስባችሁ ታውቃላችሁ? እንደዚህ ነው ኢየሱስ ጸጉር ሉጫ ነው አይደል? ምን አይነቶቹ ናቸው? ሉጫ ይተኛል፣ ጸጉሩ ረጅም ነው፣ ግን ጸጉሩን ያዘው ይላል። ይሆነ መልአክ እንዲቀና ያረጋው አይመስላችሁ? እንደዛ ነው የሚሆነው። እንዴተኛን ጸጉር እየጋለበ ያለ እንዴት ይዟል? እዛ ጋር እግዚአብሔርን ታምኖ የተኛ ሰው ካለ ግን ይዟል። እና በዚህ ስደት ውስጥ ዳዊት የመተኛት አቅም አለው። ይሄ እኮ ራሱ አቅም ይጠይቃል። ላይፋችን ላይ ትንሽዬ ወጀብ ሲነሳ
ስንቶቻችን ስለ እግዚአብሔር ያለን ዴፊኒሽን አልቀየር? ትንሽዬ ፔን ኤክስፒሪየንስ እናደርግ፣ ትንሽዬ መከራ ኤክስፒሪየንስ እናደርግ። በማገልገላችን አልተመካን፣ እግዚአብሔርን እንደገና ሪዲፋይን አላደረግነው። አምኖት የሚተኙ ግን ፌል ያደርጉ። አምኜ ተኛዋል። ክብር ለኢየሱስ ይሁን። አሜን በሉ እስቲ። ሁለቱን ዴፊኒሽን ከተናገርኩ ሰዓት እንዳልወስድ የመጀመሪያው ነግሬያቸዋለሁ። to have confidence over his character። ሁለተኛው to trust him ማለት to let go of control ማለት ባታች to let go of control, to let go of control። ክብር ለኢየሱስ ይሁን። አሜን። ለዛ ነው ለምትታመኑበት ሰው ነው አክሰስ የምትሰጡት። አክሰስ የምትሰጡት ኮንትሮል ቢያደርጋችሁ you'll be so comfortable። እና በእግዚአብሔር መታመን ማለት የላይፍን መሪ ለእግዚአብሔር መስጠት ማለት ነው። እና as a Christian ላይፋችንን እኛ ከሆነ ራሱ እየነዳን ሌላው ሰውን ተውት፣ እኛ ከሆነ ራሱ ድራይቭ እያደረግን ነው ያለነው ስቲል የተረገመ ነው የሚባለው ካታጎሪ ውስጥ ዘው ብለን ገብተናል ወገኖች። ለዛ ነው ሰሞኑን በጣም እየበራልኝ ያለ ትልቅ የእግዚአብሔር ጀነራል is አብርሃም ባይዘ አብርሃም is a mighty man Jesus Christ። አብርሃም በኢየሱስ አብርሃም በጣም አደገኛ ሰው። እግዚአብሔርን እንደ እንግዳ ወደ ቤቱ ያስገባ ሰው ነው ይላል። እና ቁጭ ብሎ ተነጋግሯል ይላል፣ እግር አጥቧል ይላል። ከኔ ጋር ናችሁ? በጣም አደገኛ ሰው። እኔ ዴይ ቱ ዴይ አክቲቪቲ ላይ እግዚአብሔር እየመጣ የሚያወራው ይመስለኛል። ከልጅ ጋር በተገናኘ ብቻ አይመስለኝም እግዚአብሔር ኮሙኒኬት የሚያደርገው። ለምን ከዛ ጋር በተገናኘ ብቻ ኮሙኒኬት እያደረገ እንደዛ አይነት ኦቢዲየንስ፣ እንደዛ አይነት መታዘዝ ልታደርግ አትችልም። እና ትሪኒቲ በሰው ተመስሎ ይመጣ ነበር ይላል፣ ያወራ ነበር ይላል ከአብርሃም ጋር። ኢየሱስ ጌታ ነው። እንደውም እሱ እስከሚመጣ ራሱ ከሳራ ጋር ራሱ ቻት ያደርግ ነበር ይላል መጽሐፍ ቅዱሳችሁ። እና የሆነ አይነት ኢንቲሜሲ ከእግዚአብሔር ጋር አለው። አብርሃምም የእግዚአብሔር ወዳጅ ነበር ይላል። he was a friend of God ይላል። የእግዚአብሔር ወዳጅ የሚለው አማርኛው። አብርሃምም የእግዚአብሔር ጓደኛ ነበር ይላል። እና በጣም በሚገርም ቦታ አንድ ቦታ ላይ እግዚአብሔር ነው የሰጠው። እግዚአብሔር የሰጠውን ይስሐቅን ስጠኛለሁ፣ በጣም የምትወደውን የምትሳሳለትን ልጅህን ያለው እግዚአብሔር ራሱ ዲፋይን ሲያደርግለት የምትወደውን ከዛስ የምትሳሳለትን ልጅህን ስጠኛለሁ ይላል። እና ባለው ጊዜ ኢሚዲየትሊ ነው ይላል ይስሐቅን ይዞ ወደ ተራራ መውጣት ጀመረና የምንሰዋው እሱ ሲለው እግዚአብሔር የመስዋዕቱን በግ ምን ይላል አለ ያዘጋጃል አለ ይላል። ከዛ በኋላ ርብራብ አደረገና ይላል ልጁን አጋደመው ይላል። ለምን የዚህ ሰውዬ ህይወት እየመራ ያለው የተሰጠው ብለሲንግም አይደለም፣ ሳራም አይደለችም። ከና እንዴ አበሻ ቢሆንስ ጌታው እዚህ ጋር ከናትና አባቴ አላየህ ምድረ በዳ ላይ ተከተልኩ ታምኜ እያለቀሰ አበሻ እኔና እናንተ እንባችንን እየጠረግን ተከተልኩ ምድረ በዳ ታምኜ። እነዛ ነው ሁሉ ዘመናት አብረን በታማኝነት ቆየን። አሁን መስመር አላለፍክምን አንለውም ጌታ። የእግዚአብሔር ድምጽ ሪሲቭ ካደረገው the most important blessing of his life ይበልጣል። የአብርሃም ላይፍ በቁጥጥር ውስጥ ያደረገው እግዚአብሔር ነበር።
ለዛ ነው አብርሃም በእግዚአብሔር የታመነ ሰው ነው። በእርግጠኝነት ልንገራችሁ ልጁን ሊሰዋው ሬዲ ነው እንጂ እግዚአብሔር የሆነ አይነት ፕሮቪዥን እዛ ተራራ ላይ እንደሚያመጣ እርግጠኛ ነው። እና ማን እንዳሰረው የማይታወቅ በግ ሻቪናሞ ሲዞሩ ይላል ማን እንዳሰረው የማይታወቅ በግ ሊሰዋ ተራራ ላይ ነበር። ስለዚህ ልክ እግዚአብሔርን ስታምኑት ሆሊ ጎስት መጥቶ ላይፋችሁን ኮንትሮል ሲያደርግ ይታወቃችሁ። እግዚአብሔር አምላክ ምስክር ይታወቃችሁ። የሚመጡ ኦፖርቹኒቲዎች ከናንተ አይደሉም። የምታገኟቸው ሰዎች ከናንተ አይደሉም። ከናንተ ጥረት ጋር የተገናኘ ነገር ላይፋችሁ ላይ ቀጥ ብሎ መቆም ይጀምራል። እግዚአብሔር አምላክ ምስክሬ ነው የምላችሁ። you will put less effort and you will bear much fruit። ትንሽዬ ኤፈርት እያሳያችሁ ትልልቅ ፍሬ ማጨስ ትጀምራላችሁ። ይሄ ሆሊ ጎስት ማንዘፍዘፍ አይደለም። ሲቆጣጠር ላይፍ አይደለም። የሆነ ሲያንቀጠቅጥ አይደለም። በቃ ፍሎ የሚያደርገው ነገር በሙሉ ኢሶ ዲቫይን አንተ አካባቢ አላችሁ። ከኔ ጋር ናችሁ። እና የጳውሎስ መዳረሻን ይወስን የነበረው መንፈስ ነበር። እና ሰውየው መኖሪያ የለውም፣ ሴትል የሚያደርግበት ኤሪያ ያለው 2 ዓመት ከተቀመጠ በኋላ መንፈስ መጥቶ ከዚህ ወደዛ ሂድ ሲለው ይሄድ ነበር። እና አንዳንድ ቦታ ላይ እንደው እንደኔ እላለሁ ፍላጎት አለኝ መጥቼ ላያችሁ ፈልጋለሁ እናፍቃለሁ ይላል። ሰውየው የሚናፍቅበት ቦታ ጨምር አይሄድም ነበር። መንፈስ ሂድ በሚልበት ኤሪያ ላይ ብቻ ነበር የሚንቀሳቀሰው። እና ብዙዎች እንደሚሉት ጌታ መጥቶ አሁን ወደ ቀኝ ታጠፍ፣ እኔ እንደዚህ አይነት ጌታ አለ ብያለሁ። እንደዛ ዝም ብለን ልጅ እያለን እንሞክር ነበር። ጌታ ሆይ አንተ ድምጽ የምታሰማኝ ከሆነ በዚህ በኩል ቀጥሎ የሚታጠፈውን ባጃጅ ታርጋ ቁጥር ትነግረኛለህ አትነግረኝም? አንድ ቀን ተሳክቶልኝ አያውቅም። ግን ረሃቤን አይቶ ጌታ አይኔን ከፍቶታል። እና ወደዚህ ያቤስ ቀጥሎ አሁን ማይክ ከመያዝ በፊት ወደዛ 6 እርምጃ ትራመዳለህ። ማይ ብራዘር እንደዚህ አይነት ጆክ እግዚአብሔር ኪንግደም ውስጥ የለም። እንደዛ የሚኖሩ ሰዎች ስላሉ ነው ባይዘ። እና የመጨረሻ ዲዛስተር እናንተ ህይወት ላይ የሚያመጡ ሰዎች ደግሞ የሚገርማችሁ እንደዚህ አይነት ሰዎች ናቸው። ባለ ህልም ነው፣ ባለ ራእይ ናቸው፣ ባለ ድምጽ ናቸው። ማሰሪያ ምናምን ይቀይርላችኋል ጌታ። ይሄኛውን አይደለም የኔ ወንድም እንደዛ አይደለም። በመንፈስ ቁጥጥር ውስጥ መሆን ማለት በቃ ላይፍን ለእግዚአብሔር ሰጥተህ እግዚአብሔር አንተ ላይፍ ላይ የሚያመጣውን ነገር ዝም ብለህ ማየት ማለት እና you don't even have to ask for it። ምንም አንተ ላይፍ ላይ ኤክስፒሪየንስ የምታደርገው ነገር ዲቫይን ሲሆን ማለት completely consumed ስትሆን ማለት ከኔ ጋር ናችሁ። ስለዚህ ኮንትሮልን መልቀቅ ለእግዚአብሔር ነው፣ በእግዚአብሔር መታመን። ሁለተኛው ባታች to let go of control። to let go of control። እሺ ኢሳይያስ ምዕራፍ 26 መዳኛ የተረሳው ሰው ጓደኛ መዳኛ። እሺ ቁጥር 3 እና 4 በአንተ ላይ ታምናለችና one of my favorite verses. I love this word። በስመ አብ በጣም ከኔ ፌቨራይት ቨርሶች ውስጥ ነው። የሆነ ለፈረንጆች ኒው ይር
ከባጆ ጋር ምን ሄድበት እነ ቦኒ ቤት አለ ምናምን ብዬ ካወሳሰብኩት ቃሉን ተታችሁ ባጆና ቤኪ ልትሉ ነው። በዚህኛው እንኳን ሚስቴን ይዤ ነው የሄድኩት። ጌታ ይባርከኝ። ከባጆ ጋር መሄድበት ዘመን ነው አበቃ። እና ሲሄድ ቨርስ ሼር ይደረጋል በትሪ ላይ ሆኖ በልሳን እየተናገረ ተነሳለ ቨርስ እና ላስት ይር ላይ ይሄ ቨርስ ነበር የደረሰኝ። ዲስ ይር ሳስተምር የነበረው ስለ ኤንጀሊክ ሚኒስትሪ ነበር። ስለ ኤንጀሊክ ሚኒስትሪ ስለ መላእክት ነበር እያስተማርኩ የነበረው። የደረሰኝ ቨርስ የአመቱ እግሮች በድንጋይ እንዳይሰናከሉ መላእክቱን ስላንተ ያዛቸዋል እያስተማርኩ ማለት ነው። እኔና በእምኒ እንደውም ተያየ። የዛኛው አመት ላይ ግን ይሄ ቃል ነበር የደረሰኝ እና one of my favorite verses ባንተ ላይ ታምናለችና ባንተ ላይ ለምትደገፍ ነፍስ ፈጽመህ በሰላምህ ትጠብቃታለህ። ቀጥል ቁጥር 4 በእግዚአብሔር ለዘላለም ታመኑ ጌታ እግዚአብሔር የዘላለም አምባ ነውና perfect absolute peace surrounds those whose imaginations are consumed with you. They confidently trust in you. Yes, trust in the Lord Yahweh forever and ever, for the Lord your God is your rock of ages. የዘላለም አምባ የሚለው rock of ages ነው። ለዘላለም ሼክ ያልተደረገ አለት ማለት ነው። ያልተነቃነቀ አለት ማለት ነው። ለረጅም ጊዜ ሳይሰበር ሳይነቃነቅ የቆየ አለት ነው እግዚአብሔር። ስለዚህ እምነትን በሱ ላይ አድርግ ይላል እና በቃ ላይፍን ልክ ስትሰጡ ለጌታ እየሰጣችሁ እናንተ መታገል ሳታቆሙ እናንተ ይኸውላችሁ እዛ ውስጥ ለጥቂት ጊዜ ነው ፔን የምታሳልፉት። እሱ ፔን ምን አይነት ነው ታውቃላችሁ? ከናንተ ስትለዩ ያለው ፔን። ከዛ በኋላ ላይፋችሁን ሲቆጣጠር እግዚአብሔር አምላክ ምስክሬ God can never fail you. He can never fail you. ህይወትን ሰጠው ለጌታ ሰጠሹ how አንዳንድ በጣም ትረስት የምናደርጋቸው ሰዎች እንኳን የሆነ ነገራችንን ሰተናቸው እኮ in return መልካም ነገር ተቀበለና how about God? ህይወትን ለጌታ ሰጠ how can he fail you? እና እነሱን ኢማጂኔሽናቸው ኮንሱምድ የሆነ በእግዚአብሔር ላይ እነዛን ሰዎች አለ perfect and absolute peace ይጠብቃቸዋል። perfect and absolute peace። ክብር ለኢየሱስ ይሁን። አራ አሜን በሉስት። መታመን የሚባለው ነገር እታመናለሁ እንደዚህ ያደርጋለሁ ምናምን አይደለም ማለት ነው። በላይፋችሁ ተዋርድስ ጋር የምታሳዩት አክሽን ድርጊት ነው ባይዘው። እግዚአብሔር እንድንታመንለት ይርዳ፣ በሱ ላይ እንድንደገፍበት ይርዳ። እሺ እኔ ወስጄዋለሁ በኢየሱስም። የእግዚአብሔር ጸጋ ይሄንን በኢየሱስም ህይወቴ ላይ ያድር። ለዛ ነው ጳራቅሊጦስ የሚለው አናዘር ሄልፐር ማለት አለ የእግዚአብሔር ቃል ሲናገር። ሌላኛው ሄልፐር የምትባለው ወይም ደግሞ ረዳትን እንፍጠርለት በምትባለው ሚስት ዴፊኒሽን አይደለም ያለው ሄልፐር ጳራቅሊጦስ። ይሄኛው ሄልፐር will be in you ነው የሚለው። ኤክስትራ የሆነን ፎርስ ይዞ አንተ ሊረዳ የሚመጣ አካል አይደለም፣ አንተ ውስጥ ሆኖ የሚረዳ ነው። እኔ ውስጥ ከሆነ እኔ መስራት ሳቆምና እኔ ውስጥ ያለው ሄልፐር ጳራቅሊጦስ መስራት ሲጀምር ማለት ነው my life will be completely different. ከተባረካችሁ ከእግዚአብሔር በመጣ ኦፖርቹኒቲ ተባረኩ። ካገለገላችሁ እግዚአብሔር በሚፈልጋችሁ ኤሪያ አገልግሉ። ረዳትን እንፍጠርለት የሚለው አይነት ረዳት አይደለም ጳራቅሊጦስ። ጳራቅሊጦስ is a different kind of helper። ይሄኛው helper ይላል he will be in you። አንተ ውስጥ ሆኖ ነው የሚረዳኝ። if God is in me እኔ እንዴት መሪው ሊያዝ? he is in me God ነው እኔ ውስጥ ያለው።
እና ምን እያደረገ ነው? አንተ ዝም በል ጌታ ሆይ ቆይ ይሄ በኔ ነው ማስተካከል የሚችለው እያለ ነው እየታገልን ያለ ነው። ዝም በል ቆይ መንፈስ ቅዱስ እኔ ውስጥ ያለ እኔ ውስጥ ፍሎ የምታረግ ፕሬዘንስ ቆይ አንተ ቆይ ትንሽ ደቂቃ። አንዳንዶቹን አሁን ተከልከል አድርጌ እጠብቃለሁ። we will consider him as a little baby። የሆነ ነገር ላይፋችን ላይ እግዚአብሔር ማድረግ ሲፈልግ ማድረግ አይችልም። ለምን? የሆነ ነገር መጀመሪያ እኛ ማስተካከል አለብን ለሱ። እንደዚህ አይነት ላይፍ ከኖርክ እግዚአብሔር ቃል የተረገመ ነው የሚለው። የተረገመ ነው እርግማን ያለበት አይደለም። whatever you do ሊሳካ ይችላል። went right ስጡት እስቲ ላይፋችሁ ለጌታ። so the third definition of batach is to feel secure. ሴፍ ስፔሳችሁ ሲሆን ማለት ነው በእግዚአብሔር መታመን። አሁን ልባችሁ ላይ የሆኑ ነገሮች ሲከብዱ ወይኔ ከሌን አግኝቼ ባወራውት የምትሉት ሰው እግዚአብሔር ሲሆን ማለት ነው። ወይኔ ሴፍ ስፔስ ሴኪዩርድ ስትሆኝ በጌታ እና በቃ ልታወራም ልትጮህበትም የሆነ ነገር ባደረኩት ብለ ኤክስፔክት የምታደርገው አካል እግዚአብሔር ሲሆን ማለት ነው። መንፈስ ቅዱስ ሲሆን ወሬያችን የማይሰለቸው ብቸኛ ፐርሰን is the Holy Spirit እና የሰው ጆሮ አይደለም ያለው። ስለፈለከው ነገር በፈለከው ሰዓት መተህ ብታወራ አይደክመው መንፈስ ቅዱስ አይደክመው። so this phase batach is የመጨረሻው definition is to feel secure. But as long as he is with you, as long as the presence is around you, you will feel secure. ለዛ ነው ዳዊት የሆነውን ጦርነት ሊያደርግ ሊወጣ ሲል ይላል ካህኖቹን ጠራቸውና ኤፉዱን አምጡልኝ አላቸው። ኤፉድ is a connection ከእግዚአብሔር ጋር ልታወሩ ስትሉ የምትለብሱት ነገር ኤፉድና በፍታ። ኤፉዱን አምጡልኝ አላቸውና ይላል ኤፉዱን ለበሰና ይላል እግዚአብሔር ሆይ አንተ ከኔ ጋር ነህን? ልውጣን ልውረስን ብሎ ጠየቀው ይላል። ምን ለብሶ? ኤፉድ ለብሶ። ለምን? የጦሩ ብዛት አይደለም የሱ ሴፍ ስፔስ። ሴኩርድ የሚሆነው ባለው የጦር ብዛት አይደለም። ኤፉዱን ለብሶ በሰማው ድምጽ ነው። ከዛ እግዚአብሔርም ይላል ውጣ አለው ይላል። ሚስቶቹ ተማርከው እኮ እነ ሜልኮል ተማርከዋል። ውጣ አለው ይላል። ኤፉዱን አወለቀችና ወጣች። ዳዊት ወርሶ መጣ። so safe space ነው እግዚአብሔር። secured ነው as long as he is with him። በዚህ ከፍታ ጌታ ማመን ይሆንልን። አራ አሜን በሉስ። ላይፋችሁን እናንተ ረን እያደረጋችሁት እኮ ነው ያስታውቃል። towards you calling አገልግሎታችሁ ላይ የሆነ ነገራችሁ ላይ የእናንተ ጥረት ብቻ ካለ ያስታውቃል። ነገ የምታደርጉው ስራ ላይ ፕላን ላይ አንቺ ብቻ ካለሽ ያስታውቃል። አረ ኢየሱስ ጌታ ሴኩርድ። ለዛ ነው እኔ የሆነ አይነት እኔ ብቻ የሮጥኩ እንደሆነ አይነት ስሜት ሲሰማኝ አውል ተክታ ጌታ ምን እያረኩ ነው አለ ወይ እንደገባው ነው ወይ ሰላም ነው ወይ? እዚህ ጋር ልሳና ልናገርም አልጸልይም። ኳይት የሆነ ቦታ ላይ ወይ ወክ እያደረኩ ኮንቨርሴ አለ ወይ ጌታ ሆይ ልቀጥል ወይ እላለሁ። እና ስኬሪ ዲቴልስ ነው ጌታ የሚያወራው። በጣም ከእግዚአብሔር ኤክስፔክት የማታደርጉትን ዲቴል ኢንካሬጅ ሊያደርጋችሁ ያወራል። ዛሬ መሪው ለጌታ መስጠት ይሆናል። ይሄ ነው እንደዚህ አይነት ሰው በእንደዚህ አይነት መንገድ በእግዚአብሔር የታመነ ሰው ብሩክ ነው አለ። ላይፉ ኤቨርግሪን ሁል ጊዜ ህይወቱ ላይ ለምላሜ ነው ያለው። በድርቅ ዘመን ያፈራ በውሃ ፈሳሾች ዳር የተተከለ ነው።
እግዚአብሔር እንድንታመነው ይርዳን። ሕይወታችንን እንድንሰጠው ይርዳን። እንጸልያለን። ሃሌሉያ ማዳቫኒያ ማሳካባ ካንተ በላይ ማንም የለኝ እኔ በራሴ ደካማ ነኝ የሚረባኝ የሚያውቅልኝ የሚረባኝን የሚያውቅልኝ ካንተ በላይ ማንም የለኝ። ጌታ ሆይ ሕይወቴን ልስጥ። ጌታ ሆይ ሕይወቴን ልስጥ። በአንተ ልታመን፣ በአንተ ልደገፍ። ጌታ ሆይ በአንተ ላይ ልታመን። ጌታ ልጅ አባቱ ዳቦ ቢለው ድንጋይ ወስዶ እንዳይሰጠው ሰው መልካምን ማድረግ ካወቀ እግዚአብሔር ፍቅር ከሰው የላቀ ነፍሴ ተይተኝ ታስጨንቅኝ ተኝ ታስጨንቅኝ ተኝ ነፍሴ ተይተኝ ታስጨንቅኝ ተኝ ታስጨንቅኝ ተኝ የሚረባኝ አንተን ጌታ ሆይ ሕይወቴን እንድትይዝ መፈልገው አንተ የኔ ሴፍ ስፔስ እንድትሆን መፈልገው አንተ ኮንፊደንት ነኝ በአንተ ባህሪ ስትለወጥብኝ አይቻላልም ጌታ የሕይወቴን ኮንትሮል እንድትይዝ እፈልጋለሁ እንድትቆጣጠረኝ እፈልጋለሁ በዚህ ደረጃ ላይፌን ረን እንድታደርግ እፈልጋለሁ ጌታ እኔ የያዝኩብህ ነገር ካለ ዛሬ እሰጥሃለሁ በፍቃዴ ጌታ እንድታመንብህ እርዳኝ መንፈስ ቅዱስ እንድደገፍብህ እርዳኝ መንፈስ ቅዱስ ጄሌቫኖ ሳፓራ ካታላቫራ ሶፕሬዴሌቬኒያ ማንዳ ማአሌቮስ ሴፕሬዴጌቴሌቫና ማንዴሌቫራ ዲያላቦስ ብዙ ኢነርጂ ዌስት አደረኩ ጌታ ብዙ ኃይሌን አወጣው ጌታ አሁን ያለኝን ነገር በሙሉ ሰብስቤ አንተ ላይ ፕሬዘንት ማድረግ ፈልጋለሁ ጌታ ማላቫኒያ ማማማ ካታላቫራ ሶፕሬዴሌቬኒያ ማንዴሌቫሎስ ሳፓራ ዲያላቫኒያ ማየ ኦ መዳኛ ነህ መዳኛ ለተገፋው ሰው ጓደኛ መዳኛ ነህ መዳኛ አባቴ ነህ አባቴ አባቴ ነህ አባቴ ያሳደግከኝ ከልጅነቴ አባቴ ነህ አባቴ መዳኛ ነህ መዳኛ መዳኛ ነህ መዳኛ የተረሳው ሰው ጓደኛ መዳኛ ነህ መዳኛ አባቴ ነህ አባቴ አባቴ ነህ አባቴ ያሳደገኝ ከልጅነቴ አባቴ ነህ ሌቫዳ ካታላቫራ ዲያላሞስ ካፓያ ሌቫራ ካታላቫራ ዲያናማንታላቫራ ዲያላሞስ የተጣለ ምታነሳ ለምስኪኑ ምትሳሳ የታሰረ የምትፈታ የደህንነት ጌታ መዳኛ ነህ መዳኛ መዳኛ ነህ መዳኛ የተረሳው ሰው ጓደኛ መዳኛ ነህ አባቴ ነህ አባቴ አባቴ ነህ አባቴ ያሳደግከኝ ከልጅነቴ አባቴ ሃሌሉያ 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 ሃሌሉያ
አንተ ያለ መቼ ይከፋኛል ጸጋህን ስደርብ ይሞቀኛል ሲርበኝ ከእጅህ ጠግባለሁ ክብርህን ሳይ ጌታ እረካለሁ አንተ ያለ መቼ ይከፋኛል ጸጋህን ስደርብ ይሞቀኛል ሲርበኝ ከእጅህ ጠግባለሁ ክብርህን ሳይ ጌታ እረካለሁ የምትሳሳልኝ የምትወደኝ ከማንም ይልቅ የምትቀርበኝ የምትጠብቀኝ ጠዋት ማታ ጠላቴን በስውር የምትቀጣ የምትበቀልልኝ ደም መላሽ ስምህ ብሩክ ይሁን ድምጋሽ ማላቫዲያ ኤሌቫና ሃንዶኪ ፕረዲሽ ባላቫዶስ ካፕረዲ ካታናማንዴስ ፕረደቬገደለቫው ሳፓያዳስ መንፈስ ቅዱስ እርዳን ውስጣችንን ከፋፍተው አሁን በኢየሱስ ክርስቶስ በእኛ ቁጥጥር ውስጥ የሆኑትን ነገሮች እንድትቆጣጠር እንሰጣለን ቴክ ኮንትሮል ሆሊ ስፒሪት አንተ የኛ ረዳት አንተ የኛ ሴፍ ስፔስ አንተ የኛ መሪ ነህ መንፈስ ቅዱስ ተቆጣጠረን አሁን ተቆጣጠረን ቃልህ በሚለው መንገድ ተቆጣጠረን ጌታ ማሊቬኒያ ማማማ የለቮንደላማ የለቦሳ ካፓራዲያ Yela balabaya na mandele venia mosse predele venia mandele vanosa caparadia Gila mama yala vania mossa caparadia la vaya la Alabagata la varra cadiana mandele vana manda la vania mos Teyale machi yikafanya ጸጋህን ስደርብ ይሞቀኛል ሲርበኝ ከእግር ስር እወድቃለሁ ክብርህን ሳይ ጌታ እረካለሁ የምትሳሳልኝ የምትወደኝ ከማንም ይልቅ የምትቀርበኝ የምትጠብቀኝ ጠዋት ማታ ጠላቴን በስውር የምትቀጣ የምትበቀልልኝ ደም መላሽ ስምህ ብሩክ ይሁን ወንድም ጋሽ ሃሌሉያ